አማርኛ አለ። ኖ እኔ እንደዚህ አይነት ነገር እንትን ስለማልን ነው። እናንተ ይመቻችኋል ይሄ ነገር? ስለ ቃላት እኮ እኛ ተወያየን እኮ ስንት ጊዜ ተወያየን። አንድ ቅመሜ ብቻ ናት አስተካክላ ታርጌት የምትመጣው። ሌሎቹ ጠቅላላ ሲመጡ ከእስከ ከስም ሳልጠቅስ የቡታጅራ በተለይ ወንዶቹ ንግግር አይችሉም። በጣም አይችሉም። ምንም ንግግር አይችሉም። እግዚአብሔር ምንድነው መሀይብ ናቸው እንዴ? ትምህርት ቤት አማርኛ ሳይማሩ ነው እንደወጡት? እንደው አስተካክተው እንኳን መናገር አለባቸው። አንድ ነገር ልንገርሽ፣ ፊልም ማለት ነው ትሰሪና ጊዜው ሲደርስ ነው የምትለቂው አይደለ ወይ? አመት ምናምን ሲሆን ትለቂዋለሽ። ይሄ ግን የቃላት እንትናቸው እዚህ ጋር ጠባሳ ጥሎ የሚሄድ ነው። ገባሻ? ፊልም እኮ እንደዚህ አይነጋገሩ ምንም ቢሆን እኔ እንደዚህ ሲነጋገሩ ድራማም ላይ አይደለም፣ ድራማም ላይ ሆነ የትም ወርዶችን አሁን የማይሆን ነገር የማይሆን ቃላት እኮ ስትቀያየሪ እኔ አሁን ለማየው ሄጄ ፕሮዲሱን ወይም ደግሞ ደራሲውን መክሰስ እችላለሁ። ለልጆች አያስተምርም፣ ለህዝብ እንትን አይልም። እኔ አስታውሳለሁ የሆነ ተማሪዎች ሆነ እፀ ሕይወት የሰራችው ራቁት ፊልም ተከሰው ወርዷል። እፀ ሕይወት የሰራችው ፊልም አዳም የሚባል አስታውሳለሁ። ምክንያቱም የማይሆን ነገር ነው፣ ከኢትዮጵያ ባህል ጋር የማይሄድ የማይሆን ቃላትም አለው። እሷም ደግሞ ራቁት ስልሽ ራቁት አይደለም በዛን ወቅት። አሁን ግን ህዝቤሽ ራቁቱን እየሄደ ነው፣ እምብርቱንም እያሳየ እየሄደ ነው። አዳም የሚባል ፊልም አስታውሰዋለሁ። እና ያ ነገር ምንድነው የሆነው? ከፊልሙ እንዳይታይ ታገደ። ያ ደራሲ ይጠየቅበታል፣ በሚጠየቅበት መስመር ይጠይቁታል በህጉ መሰረት። እና ህግ ያላት ሀገር ናት። በነገራችን ላይ ኢትዮጵያ በጣም ህጓ በጣም አሪፍ ህግ ያላት ሀገር፣ ሃይማኖት ያለባት ሀገር ናት። ፊልምን እኮ ሆነሽ ነው የምትሰሪው። ከዛ መጨረሻ ላይ ጠላትና ይለያል ማለት ነው። ሪል ህይወትም ነው። ደራሲው እኮ ምድር ላይ ያለውን ነገር ነው የሚደርሰው እኮ። አይ ያለ ህይወት ሰጥቶት ነው። የቡታጅራ የሚመለከታቸው ሰዎች አይሆንም እንደዚህ አይነት ንግግር። የቡታጅራ ይኸውልሽ፣ አሁን ከኛ ልጆች ከሁለቱ እንውጣና እነሱ አሁን ፊልም ይሁን ሪቪውን ስለማናቅ እንለፈው፣ እሱን በኋላ ስለምንወያይበት ሰብሰብ ብለን ስለሆነ የምንወያየው። በሌሎቹ እኔ ስም አልጠቅስልሽም፣ ሜንሽን አላደርግም ስም። የሌሎቹን የቡታጅራ ልጆች ጠቅላላ የሚሰሩት አንድ አይነት ነገር ነው። አንድ አይነት ነገር አንዱ ይተውና ትዳርን ካፊነት ጋስተላኪያ ሪልና ሌላ ነገር ይመጣል። ሌላኛው ደግሞ ተጽዕኖ የሚፈጠርባቸው አብዛኛው ሴቶቹ ላይ በጣም ገባሻ? ሴት ልጅ የመርገጥ ባህሪ ይዘው ነው ወንዶቹ የሚመጡት። እና እኔ ምን እንደ ቁጭ ብዬ ስራ ቀድም ምን እንዳሰብኩኝ ታውቂያለሽ? እያየው ነበርና ምንድነው እዛ ሀገር ላይ ወንድና ሴት ይሄ ወላጆቻቸውን አባቶቻቸው ተጽዕኖ ፈጥረውባቸዋል የሚል ሁላ ለእኔ መጣ። ምክንያቱም ቢሰሩት አይተሽ ከሆነ ከእስከ ሴቷን ሲጨቁን ነው። ሴቷን እሱ ሌላ ሴት ሄዶ ሲያመጣ ነው። የሆነ ነገር ነው። በቃ ደህና ነገር አይሰሩም እንዴ። ጸብ እኮ ሊኖር ይችላል፣ ጭቅጭቅ በራሳቸው ላይ ምናምን የሆነ ፈጥረሽ እኮ እየተጨቃጨቅሽ ብትመጪ ኦዲየንስ ያይልሻል። የተጨቃጨቁት መንስኤ ምንድን ነው ብሎ ያይልሻል። እርስ በእርስ እዛ ጓደኛ ለጓደኛ ሌላ ሴት መጎተት አያስፈልግም። ሴቷም ሌላ ወንድ መጎተት እኔ የሴቶቹ ይሻሉኛል። የኛ ስማርት ናት፣ ማንም የእግሯን እጣቢ አይደርስም። እግዚአብሔር በቃ ለምትጠቀመው ወርዶች ራሱ ስለምወዳት አይደለም እንድትወደድ የሚያደርጋት ስነ ስርዓቷ፣ ስነ ምግባሯ፣ ውስጣዊ ውበቷና ቃላት አጠቃቀሟ፣ የዋህነቷ። እሱ አሁን የዋህ ነው፣ ሁሉን ነገር እንትን ይላል፣ ግን ቃላት ላይ ዜሮ ነው። በእኔ ንግግር ገና ነው። ገና የኬጂ ተማሪ ነው የሚመስለኝ በንግግር ነው የምልሽ እንጂ በጣም ብሩኬ በጣም የዋህ በጣም የሚያስብላት የሚወዳት ነው። ግን ምንድነው የሚጠቀማቸው ወርዶች ጭንቅላት ይመታል።
ያው እዚህ ጋር ሲመጣ ደግሞ አያውቀውም። መልካም አይሆንም። እዚህ የሚናገራቸው ንግግር እዚህ ሲመጡ ማለት ነው መልካም አይሆኑም። በቃ እሷን በጣም የሚያስረግጥ የሚያሰድብ ነው ቃላቶቹ ማለት ነው። ይሄ እኮ የእሱ ችግር አይደለም። እኔ አሁን የብሩክ ችግር ነው ብላችሁ አትበሉ። እሱ እዛ ጋር ስለተጠቀመው እኔ ወጥቼ አንድ ነገር እንገርሽ፣ እንደ ሰውኛ ባላይምሮ እንዳለ እዛ ጋር ድራማ ነው ብለን ስራ ነው ብለን ከያዝ ነው ሪል ህይወትም ቢሆን አያገባንም እኮ በሁለቱ መካከል። እኛ የምንሰጣቸው እንዳይለያዩ የሆነ በቃ በገንዘብ ሰፖርት ባናረጋቸው በምክር ከህይወት ተሞክሯችን እንዳይለያዩ ማድረግ እንጂ እኔ ወጥቼ ናኒን መሳደብ አንቺን አለብኝ እንዴ? ይሄ እኮ የወረደ አስተሳሰብ ነው። በቃላት እኛ እዚህ ጋር እኮ በቃላት እንፏከታለን። ከዛ በኋላ መልሰን አንድ ነን። እኔ ያመንኩትን ናኒ ትመን አይደለም ወይ መቅዲ ትመን አይደለም። እኔ በቃ እኔ ልክ ነው ያልኩት አንቺ ጋር ሲመጣ ልክ ላይሆን ይችላል። ያንን ነው ማሰብ። ስማርት ሆነን ነው እንጂ እንትን ማለት ያለብን እሱ ጋር ህዝቡ የእሱን ተቀብሎ ሊረግጣት አይገባም። ህዝቡ ነው ደካማ። እሱ እዛ ጋር ደካማ ሆኖ ራሳቸውን ደካማ ያደርጋሉ። ገባሻ? እዚህ ጋር እሱ ነው ችግር ያለበት። እሱ እዛ ጋር መክረ ነው አስተካክሎ እንዲመጣ እንደ ወንድማችን እንደ ታናሽ ወንድማችን መክረ ነው እንዲመጣ እንጂ አብረሽ ሆይ ሆይ በለው። ልጁ እየተስተካከለ አይደለም እኮ በቃላት ውስጡ የሌለውን ቃላት ላይ እዚህ ጋር እሱ ብቻ አይደለም። እኔ ከሌሎቹም ወርድ እኮ ስላየው ነው ገብቼ አንዳንዴ አያቸዋለሁ እና ወንዶቹን ስማቸውን ሜንሽን አላደረግም። ምክንያቱም የዛኛው ኦዲየንስ እንዲቀየም ስለማልፈልግ። አይችሉም። ገባሻ? ስታያቸው ሁሉንም የሚያም ቃላት ነው የሚያወጡት። ለሴት ልጅ የማታውጩን ቃላት፣ ለኦዲየንስ የማይመጥን ቃላት ያወጣሉ። ታዩ ኦዲየንስ ለራስሽ ደግመሽ ስትሰሚው እኔ ነኝ ያልኩት የምትዩ ቃላት ይጠቀማሉ። እና እንደውም እሱ የሆነ በቃ የሚጠቀማቸው ይሻላል ያልኩበትም ሰዓት አለ። ገብተሽ ከጥቃቅን ጀምረሽ ከፍ ያሉት እነሱ ከፍ ያሉ ባይሆንም ከጥቃቅን ጀምረሽ 100 ምናምን ፎሎወር ያላቸውን ወንዶች እያቸው። እኔ ምን ላድርግ እኔ ኖ በፍጹም እንትን አይሉም። እነሱን ሰብስቦ የንግግር የኬጂ ትምህርት ቤት መግባት አለባቸው ጠቅላላ፣ ወይም ደግሞ ዩቲዩብ መማር አለባቸው። ማርያምን ፕላትፎርሙን ብቻ ማወቅ አይደለም ማቅረብ ያለብሽንም ወርዶች ገብተው መማር መቻል አለባቸው። ስራ ነው። አይችሉም በቃ በአጠቃላይ። ኧረ መቻል እኔ እንደው በከፈትኩ ኖሮ አልኩኝ እኮ በቃ እንዴ እኛ የአዲስ አበባ ልጅ እንዲህ አይነት ነገር ውስጥ ስለማንገባ እንጂ በቃላት እንቦንሳቸዋለን። ለህዝብ ምን መቅረብ እንዳለበት አማርኛ አጠቃቀም አያስተምርም። እንትን ነው ነገሮችን ምን አለ መሰለሽ መጀመሪያ ሰላም በይ አላልኳችሁም እንዴ? ሰላም እንዴት ናችሁ? ሶሪ እንትን ነው እናንተ ቅድም ስለተገናኘን ነው እንዴ? አንደኛ እሱ ነው። ሁለተኛ ደግሞ እያወራችሁ ላለማቋረጥ ስል ማለት ነው ብዙ እየሰማኋችሁ ነበር እና ስቆይ ቀጥ ብዬ ገባሁ። ሶሪ ደህና ናት። በቃ ቀጥ እኔ ሳይለንት አደርግልሻለሁ። ቀጥ ሊንፋፍዬ እና ምን አለ መሰለሽ ትምህርት መማር ምናምን ሳይሆን የሚጠበቅባቸው እነሱ አንድ አማርኛ ከማውራታችን በፊት ሰው ጋር ሄዶ ምን አይነት ትርጉም ይሰጣል፣ ለዛ ለሰው ይሰብራል ወይስ አይሰብርም የሚሉት ነገር የእሱ ትልቁ ስህተት ይሄ ነው። እንደወረደ ነው የሚያወራው እና ሰው ጋር መጥቶ ምን አይነት ትርጉም ይሰጣል የሚለው ነገር የሚገባ አይመስለኝም። እና ደግሞ አሁን ብቻ ሳይሆን ከመጀመሪያ ጀምሮ የሚጠቀሟቸው ቃላቶች ከባድ ናቸው። አሁን እኔ መናደድን ትቻለሁ። ደግሞ የሆነ ሰዓት ላይ የሆነ አማርኛ ከሰማሁ በኋላ በቃ ይሄ ልጅ አይቀየርም አንድ አይነት ነው ብዬ አቆምኩ። ከዛ በኋላ እና እንደ ተፈጥሯል አይደል? እቺ ልጅ ከማታ ጀምሮ አማርኛ ትበይ፣ ዝም በይ ተይ፣ በቃ ይለፍሽ አፍዬ።
እንዴ ያቺ ምንድን ነው ምርር አልሽ? መሬ ሆንሽብን። የምሬን እኮ ነው። በጣም እንትን ነው። ለምን እንደው ታውቂያለሽ? እኔ ከተናድጄ ቆይቼበት እና መልሳችሁ ደግሞ እሱን ርዕስ ስታደርጉት እናደዳለን። ጉድ አፍተርኑን ኤቭሪባዲ፣ እንዴት ዋላችሁ? እንዴት አልሽ ገኒ? እንዴ ፋፊ ፕሮፋይል ቀይረሽ ነው እንዴ? ገኒዬ እንዴት ዋልሽ? እንዴት ዋላችሁ? ሀዩ እንዴት ነሽ? በዛኛው ስልክ ያው አለ፣ በዚህኛው ስልክ ደግሞ ቀይር። ያው እኔ ሲጀመር በድምፅሽ ነው አወኩት፣ ስምሽ እራሱ አልታየኝም። ፋፊ እንዴት ናችሁ? ደህና ናችሁ ዋላችሁ? ገኒ ሀፒ ኒው ይር ብለናል። ያኛው ስልክ አልተቀየረም ገኒ፣ አዩ በሁለት እንዴት ነሽ? አካውንት ስለሆነ። እርጥዬ እንዴት ነሽ እናቴ? ደግዬ ነሽ? ደግ ነኝ አልሐምዱሊላህ። ጨጓራሽ ይፈጫል? ሐቁል ሙስሊም አለል ሙስሊም። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እኮ እንዴት ነሽ ብለሽ ጀምረሽ ነው እኮ እንጂ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ግማሽ አካል ነው የምትመስሊው። እኔ ከይቅርታ ጋር ፕሮፋይልሽ ምንም አላማረኝ። ፋፊ ቁርአናችን ትተን ቤተሰብ ትተን ተጃጃልን ከነዚህ የተግማሙ ምን ቦጣ ቡርቴ ዝማቴን እንዴት ነሽ? ወይ እንዴት ነሽ? አንባባ ያረሳሁልሽም የትላንቱን እኔ ሰው ፊት ቆይ ያረሳሁልሽም የትላንቱን እኮ ቡርትዬ፣ እኔ ትቼልሽ ነው እንጂ እርሹ አዲስ አመት ነው ተያት። በቃ እኔ በአዲስ አመት አዲስ ሰው ሆናለሁ። እኔ እኮ በሉ እናንተ ሂዱም ወትሮ መንገደኛ ብያለሁ። በቃ ዘፈን አውጥቻለሁ። እኛማ አልሄድም፣ አብረንሽ አይደል እንዴ? እኔ በአዲስ አመት አዲስ ሰው መሆን ነው የምፈልገው። ደስ ይላል። እሱ አሪፍ ነገር ነው። እንዴት ናችሁ? ምን እየተወያያችሁ ነበረ? አለን። አይ ያው በእኛ ልጆች እናንተን እየጠበቅን ነው። ዩዘርን አንቺን የት ሄዳ ዩዘር እኮ እንደኛ እንትን ደንበኛ እኮ አይደለችም፣ ተጠባባቂ ናት። ኧረ አትመጣም፣ ትመጣለች እንዴ? እሷ ተጠባባቂ ናት። ስትፈልግ ትመጣለች፣ ሳትፈልግ አትፈልግም። እኛን ደንበኛ የስራ ምድብ የተሰጠን መቅዲ ጋር ታዲያ እኛ ፈታለን ምንድን ነው? አይ እኔ አሁን ቀደምን ሰምቻለሁ። ምን ቆይ የሆነ ነገር መናገር ፈልጋለሁ። መቅዲዬን አስፈክቼ እናገራለሁ። እግዚአብሔርን ለአንዴም ለመጨረሻ የምናገራለሁ። ተይ ምንም አትናገሪ። ተይ ምንም አንቺ ቡርቴ፣ ኧረ ተይ አንቺን ቡርቴ ብሎ ነገር የለም። ምን ማለት አይ ምንድን ነው? ጥሩ ነገር አውሪ የምትይው። እኔ መች ክፉ ነገር አውርቼ አውቃለሁ? ቡርቴ አንቺ ቡርቴ አደገኛ ሆናለች። በራሴ ሀሳብ ነው የምራመደው። እኔ ትክክለኛ ነው ብዬ በራሴ ሀሳብ ይጠቅማል ብዬ ለዛ ሰው ማወራውን የምናገረው ነው። ላስመረምራለሁ። ትዕግስት ደግሞ ዝም በይ በቃ። እኔ ቡርቴን ነገር ለኔ ጣይ በቃ አስመርምሪልኝ። ሄደ የሰው ዝም ዘለሽ የምትመጪው ወይ ቀርቷል። ጉርሻ ቀርቷል። አሁን ያው ጠቅላይ ሚኒስትሩም ቲክቶክ ላይ ወጥቷል። በቃ ምንም ጉርሻ የሚባል ነገር ከፈለገ እሱም ይመጣል። ታፕታፕ አድርጉ ብሏል። የተናገረው ሰምተሻል እንዴ ትዕግስቴ? ምን አለ እስኪ ንገሪኝ። መቅዲ ናት የነገረችኝ። አልሰማሁም። እኔ አልከታተልም እኮ። ኧረ ቲክቶክ እንትን አድርጉ፣ ተፕታፕ አድርጉ። ቻናሉ እንትን ለሌላቸው እናንተ እርዱ። ቻናላቸው ደግሞ ሀይል የሆነው ደግሞ ትልልቅ አውሪ አላለም። ይህች ዝም በያቸው። ዝም ብሎ ነው የሚያወሩት። እኛ ታዲያ እንደሱ እያደረገ አላለም። እንዲህ ማቲ ብሏል። አንቺ አላየሁም ብለሻል። እንዴት አወቅሽ?
ፕራይም ሚኒስተራችንንማ እንዲያትዩ እሱማ ትክክል ነው። እንትን ታክሲ ይክፈሉ እኮ አለ እኮ ዩቱበሮች እና ትላልቅ ቲክቶከሮች ገኒ